ጥያቄና መልስ ይኖረናል ማለት ነው። ጥያቄና መልሱ ቅድም እንደነገርኳችሁ ቃል በቃል ነው። ተራ ቁጥር ለመጻፍ ተዘጋጁ። ሊንክ ለቃለሁ። ሊንኩን ለቅቄ ከዛ በኋላ የተጻፈ ተራ ቁጥር ይገባል ማለት ነው። ተዘጋጁ ተራ ቁጥር ለመጻፍ። የደረሰው ይድረሰው እንግዲህ። እሺ ተራ ቁጥር ለመጻፍ 1 2 3 ጻፉ። እሺ ሊንክ ለቅቅ ያለው ከሊንክ በፊት የተጻፈ ተራ ቁጥር እንግዲህ አይቆጠርም። ከሊንክ በኋላ ደግሞ የተጻፈው ይቆጠራል ማለት ነው። ተራ ቁጥር 1 ወለተ ኪዳን ቅዱስ ሚካኤል ቀደም ከፊቴ ግቢ። ቶሎ ቶሎ እየገባችሁት ወንድሞች፣ ሰዓታችን ቶሎ ቶሎ ለመጠቀም ሰዓትም ስለሌለን። ተራ ቁጥር 1 ወለተ ኪዳን ቅዱስ ሚካኤል ቀደም ከፊቴ። ከሌለሽ ተራ ቁጥር 2 ሄራኒ። እኔ ነኝ ወንድሜ። አዎ አንቺ ነሽ። ቀጥ እስቲ። አዎ አንቺ ነሽ። እሺ ወንድሜ። ቀጥ ይላል። እሺ ጥያቄሽ ምን ነበረ? ወንድሜ 2 ቁጥር ይገባሉ። አንደኛ ቁጥር ትግባና ሁለተኛው። እሺ ይቻላል። ተራ ቁጥር 2 ሄራኒ ወለተ ገብርኤል። ቀጥ ይታለ። ሄራኒ ወለተ ገብርኤል። አቤት ወንድሜ፣ ሰላማችሁ ይብዛልኝ በክርስቶስ። እንደምን ዋላችሁ? እግዚአብሔር ይመስገን። ለአንቺም ይብዛልሽ አታለምዬ። ቀጥይ። አሜን ወንድማችን። የኔ ጥያቄ በእናቴ በቤተሰቦች በኩል ነው። እሺ እና ቤታችን የቤተሰብ የዘር መንፈስ አለና እናቴ አሁንም ቢሆን ታመልከዋለች። ለእሱም ምንም መሄድ አትችልም። ያኔ ቤት ነው የምትሆነው። ውካታ ምናምን አትወድም። ገለልተኛ ናት ማለት የቅሬውም ሰው ሁሉም ያውቃልና ወደ ውጭ አትወጣም። ያው ቤት ብቻ ነው። ቡና ምናምን ታፈላለች። እኛም እንደዚሁ ወደዚህ ወደ ስደት ትመጣ ደግሞ በአየር ነው ማለት እንድትፈርድ ሁላ ይፈልጋልና በአየር ነው የምከደው፣ በባህር አትሄድም ምናምን እያለ ጫት ምናምን ሲይዝ ያስጨዋት ነበር። እና አሁን ስደት ከመጣሁ ደግሞ እስቲ ይቅርታ አድርግልኝና እስቲ ከእንደገና ንገሪኝ ታለምዬ፣ ትንሽ ግልጽ እንዲሆን ነው። እሺ በቤታችን የቤተሰብ የዘር መንፈስ አለ። እናቴ ለእሱ አትሄድም፣ ሄድ አትችልም። ያው ቤት ነው የምትሆነው። ውካታ ምናምን አትወድም። ከሰው ጋር ተተነጋገረች ይነሳል፣ ያስጨዋታል። ለእሱ የሆነ አባቴ ለራሱ የሆነ ሰው ሞቶ ሬሳ ምናምን ነካክቶ ተመታ ጅናዛ አንወድም እያለ ለ3 ቀን ውጭ ነው የሚያድረው አባቴ ማለት ነው። ከእሷ ጋር መጠጋት አይችልም። እና እኛ ደግሞ ወደዚህ ወደ ስደት ስመጣ እኔ በባህር አትሄድም በአየር ነው እያለ ሲፎክር እንግዲህ ያ ምን ስልጣን አለው? እኔ ግን እንደዚህ ጥልቀት የለኝም ለመንፈስ ህይወት፣ ግን ምን ስልጣን አለው? ዝም ብዬ በባህር መጠመኝ። አሁን ግን እኔ መንፈሳዊ ህይወት እግዚአብሔር ይመስገን ያው እናንተንም አላችሁ፣ በእናንተ ተበረታትቼ እዚህ ደርሻለሁ። ለንስሐም በቅቻለሁ። እነሱን ግን አልነገርኳቸውም ማለት ከዚህም ተመለሱ አላልኳቸውም። ምክንያቱም አይመለሱም። እንግዲህ መድኃኔዓለም ነው የሚያውቀው። ግን ተስፋ አለኝ ለጊዜው እንደማይመለሱ አሁን አውቃለሁ። እና እኔ ስደት ከወጣሁ ጀምሮ ምንም ሰላም የለኝም፣ ስራ አይኖረኝም። አሁን ለራሱ 3 ወር ሰርቼ ተመልሼ እመጣለሁ። ጉልበቴ ገንዘቤ በቃ ለማንም ነው በከንቱ የሚያልቀው። ስራ መስሪያ እንኳን ሰዓት የለኝም። እና እናቴ ደግሞ እየደወለች ሙስሊሞች ብትሆኒ ሁሉም ነገር ይባረክልሽ ነበር፣ ሙስሊም ሁንና እንባረክልሻለን ብለዋል ምናምን እያለች ትነግረኛለች። እና ምን ማድረግ አለብኝ? ያኔ ሙስሊሞች ናቸው ቤተሰቦችሽ? እናቴ ሙስሊም ነበረች። አሁን ክርስቲያን ሆና ነው እናቴን ያገባችው። እናቴ ሙስሊም ነበረች፣ አሁን ክርስቲያን ሆና። እሺ አዎ አገባችው። ግን ለእሱ ምናምን ሄድ አችልም። ቅሬ ሁሉ ያውቃል። ያው እሷ ቤት ነው የምትውለው። አይ እኔ ምልሽ መጀመሪያ ሙስሊም ነበረች፣ አሁን ግን ክርስቲያን ሆናለች ማለት ነው። እናቴ ሙስሊም ነበረች፣ አባቷም ሼህ ነበር፣ በህይወት የለም አልፏል። ግን እናቴ ህፃን ናት፣ ቢያንስ 30 ምናምን የሚሆና ግን ለመንፈስ ነው በቃ እንደ ግብር ተሰጥቶ ምን አላውቅም። ያው እሱን ነው እንትን የምትለው። አሁን ግን ወደ እሱን ስታገባ አባቴ ሙስሊም ሆናለች፣ አባቴ ደግሞ ክርስቲያን ሆናለች። አባቴ በፊት ደግሞ ጴንጤ ነበር፣ ክርስቲያን ሆኖ ነው ያገባት እሷ። ስለዚህ አሁን ክርስቲያን ናት ሆናለች ማለት ነው እሷ። አሁን ክርስቲያን ሆናለች፣ ግን መንፈሱን በደንብ ነው የምትገብረው። ግን ክርስቲያን ሲባል ፕሮቴስታንት ነው ወይ ኦርቶዶክስ ነው? ኦርቶዶክስ ልክ እንደኛ ማለት ነው። ግን ማርያምን እንኳን አትልም። የሙስሊም ጤም ሲመጣ የኛ አንድ ላይ ነው። ግን የሙስሊሞቹ ነው የምትጾመው፣ የክርስቲያን አትጾምም።
አሃ ዞሮ ዞሮ አሁንም ልቧ ወደ እስልምና ሻፍታል ማለት ነው። አዎ አንዳንዴማ ስትታመም ሁላ የሆነ ሸሃዳ ምናምን ትይዛለች እና በጣም ከባድ ህይወት ላይ ነው ያለነው። አሃ ስለዚህ ምንድነው ጥያቄሽ? አሁን ዋናው ጥያቄሽ በዚህ ጉዳይ ላይ? ዋናው ጥያቄማ ምንም ስራ እንትን አልልም። ሱባኤ ምንም ስገባ እናቴ ምራዋን እየተፈይ ምናምን አንቺን አልፈልግሽም ብላ ስታባረር ታድራለች። ከዛ ከስራ ወጣለሁ፣ ቁጭ ነው ወጥቼ ገንዘቤም ጉልበቴም ለማንም እየሆነ እምቢ አለኝ። እሷ ደግሞ ደውላ ሙስሊም ከሆንሽ በረከትሽ ይመለሳል በቃ ሙስሊም ሆኔ ነው የምትለኝ እና ምን ማድረግ አለብኝ? ይሄን ጥያቄ በእርግጥ ሙስሊም አልሆንም፣ ግን በምንድን ነው ማሸነፍ የምችለው? አሃ እታለመየ እንዲህ አይነት ነገር አንደኛ ምን ይፈልጋል መሰለሽ? አንቺ ብቻ አይደለሽም አሁን ያለሽው፣ ቤተሰቦችሽም አሉ። ምንም እንኳን ወደ ክርስትና እምነት ቢገቡም እንደተረዳሁት ከሆነ የስም ክርስትና እንጂ የተግባር ክርስቲያን አይደሉም ማለት ነው። መጽሐፍ ቅዱስ ሕያው እንደሆነ ስም አለ ግን ሞታል እንደሚለው ማለት ነው። ሕያው እንደሆነ ስም አለ ግን ሞታል። በአጭሩ የተግባር ክርስቲያን አይደለክም። ክርስቲያን እንደመሆኑ አልተገኘክም ነው። ግልጽ ነው አይደለ? እንደዛ አይነት ህይወት ውስጥ ነው እንዳሉ እየተረዳ ያለሁት ማለት ነው። ስለዚህ ይሄ አሁን በጣም እጅግ ፈተና ነው። ዲያብሎስ እንደተቆጣጠራቸው ነው ምረዳው። ስለዚህ ምንድነው በእኔ በኩል ማድረግ ያለብኝ? የኔን ደግሞ ህይወቴን እያመሰቃቀልብኝ ነው። ገንዘብ እንዳልይዝ ህይወቴን ብኩን እያደረገ ነው። በእናቴም በኩል ደግሞ ሙስሊም ብትሆኚ እንዲህ በረካ ታገኛለሽ የሚል ሐሳብ ነው እየመጣብኝ ያለው ነው አይደለ? ዋናው ጥያቄሽ። ስለዚህ ከዚህ ቀንበር ውስጥ እንዴት ነው የምወጣው ነው ዋናው። መልካም የመጀመሪያው ትልቁ ስራ የነፍስ ድነት ነው። ከነፍስ ድነት ቀጥሎ ነው ለስጋ ድነት የሚታሰበው። ስለዚህ የነፍስ ድነትን አግኝተሻል ማለት ነው። ኦርቶዶክስ ክርስቲያን ከሆንሽ፣ ከተጠመቅሽ፣ ስጋው ደሙን ከተቀበልሽ በዚህ መንገድ ውስጥ አልፈሻል አይደል? ቤተሰቦችሽም ጭምር። ምን ያልከኝ ወንድሜ? አይ እነሱ እሺ ያንቺስ? አይ እኔ ስደት ነው ያለሁት። በስልክ ንስሐ ገብቻለሁ። ቅዱስ ቁርባን መቀበል አልችልም። አልተጠመቅሽም? ሲጀመርም እንደተወለድኩ ነው የተጠመቅኩት። እየተጠመቅነው እንጂ ሁላችን ተጠምቀናል ስንወለድ ማለት ነው። አሃ በመሀል ከዛ ወደ እስልምና ህይወት ገብተሽ ነበር ማለት ነው? ወደ እስልምና እምነት? እኔ ወደ እስልምና አልገባሁም። እናቴ በፊት ሙስሊም ሆና ተጠመቀችና ወደ ክርስትና መጣች። አባቴ ነበርና ስለዚህ የልጅነት ጥምቀት ተጠምቀናል ነው ዋናው። እሱን እኮ ነው የምፈልገው ታለመኝ። ክርስትና ስነሳ ተጠምቄያለሁ፣ ቅዱስ ቁርባን ተቀብያለሁ ያኔ። ከዛ ውጪ ግን እስከዛሬ አልተቀበልኩም፣ ንስሐ ከመግባት ውጪ ነው አይደለ? አዎ። መልካም። ስለዚህ ታለምዬ ይሄን ነገር ለማድረግ ትልቁ ነገር ምን መሰለሽ? ቋሚ የሆነ ጾም፣ ጸሎት፣ ስግደት እንዳለ ሆኖ አሁን ደግሞ ቤተሰቦችሽን ከዚህ ከባዕድ አምልኮ ለማውጣት፣ ሁለተኛ ደግሞ ይሄንን የዛር መንፈስ የሙስሊም ዛር መንፈስ ነቅሎ ለማውጣት ምን ያስፈልጋል መሰለሽ? እግዚአብሔር አምላክን በሱባኤ መጠየቅ ያስፈልጋል። ተረዳሽ አይደለ? የሱባኤ ጸሎት ትጋት ያስፈልጋል። ይሄን ነገር ለማድረግ ደግሞ አንቺ ከስራው ጋር በደንብ ራስሽን ማስተካከል አለብሽ። ሱባኤ ሲባል ደግሞ በቅዱስ ቁርባን የታገዘ ሱባኤ። ለምሳሌ ሱባኤ ልክ ትጨርሽና ሱባኤውን በምን ታስሪዋለሽ መሰለሽ? በቅዱስ ቁርባን። ልክ ከሱባኤ መጨረሻ ላይ ቅዱስ ቁርባን ትቀበያለሽ። እንዲህ ያደረግሽ እግዚአብሔር አምላክን ደጋግሞ መጠየቅ አንድ፣ ይሄ ትልቁ ስራ ነው። ሁለተኛ ደግሞ የምታረጊው ነገር ምንድነው? መንፈሱን ያው በቋሚነት ትፋለሚዋለሽ፣ ጠዋትም ማታም ትፋለሚዋለሽ። ይሄ መንፈስ ደግሞ በእናትሽ በኩል ያድርና አንቺን ወደዛ ህይወት ውስጥ ለማስገባት ነው ጥረቱ። ስለዚህ ለእናትሽም ለአንቺም ለቤተሰቦችሽ በሙሉ ሱባኤ እየገባሽ፣ ሱባኤ ሲገባ ደግሞ አንዴ አይደለም እንደዚህ አይነት ነገር አንዴ ገብተን የሆነ ነገራችን ለማስፈጸም ብቻ ከዛ የምናቆመው አይደለም። የተወሰነ ጊዜ ለ7 ቀን እግዚአብሔር አምላክን ሱባኤ ገብተሽ ጠይቂውና አሁንም ከዛ በቅዱስ ቁርባን ታስሪና አሁንም እረፍት ወስጃለሽ። እረፍት ስትወስጂ ግን ቋሚ የሆነ ጾም፣ ጸሎት፣ ስግደትሽን እያካሄድሽ በዛ መሃል ላይ ደግሞ ቤተሰቦችሽን እየሄድሽ ትመክራቸዋለሽ። ገባሽ አይደለ? ቤተሰቦችሽን እዛው እየሄድሽ ትመክራቸዋለሽ። እንደዚህ አይነት ነገር ውስጥ ከዚህ ባዕድ አምልኮ ውስጥ እንዲወጡ መንፈሳዊ የሆነ ምክር ትሰጫቸዋለሽ ማለት ነው። ስትመክራቸው ሁሉ ግን ከዚህ በፊት ደጋግሜ እንደምነግራችሁ እግዚአብሔር አምላክ በአንደበታችን ሆኖ ቤተሰቦቻችን እንዲገስጽ እንዲመክር ተማጽነን ነው ማለት ነው። እናም ደግሞ አስተማሪዎች አሉ አይደለ? ለመንፈሳዊት የሚያነቃቁ መምህራን፣ ስብከት የሚሰብኩ እነሱንም ጭምር
ቤተሰቦቼን አስተምሩልኝ፣ ወደ መንፈሳዊ ሕይወት እንዲመጡ አድርጉልኝ ያልን እነሱን ሁሉ ጭምር እንዲያስተምሩልን እያደረግን ከዛ በኋላ ቀስ በቀስ እግዚአብሔር አምላክ ያንቺን ትጋት አይቶ ቤተሰቦችሽን እናትሽንም ሆነ አባትሽን ጽኑ የሆነ መንፈሳዊ ሕይወት ውስጥ እንዲገቡ ያደርጋቸዋል። የስም ክርስቲያን ሳይሆን የተግባር ክርስቲያን ወደ ማምጣት ያደርጋቸዋል። እንዲህ አይነት ነገር ደግሞ የሚስተካከለው ታለምዬ እግዚአብሔር አምላክን ደጋግሞ በሱባኤ መጠየቅ ያስፈልጋል። አንዴ ብቻ ሳይሆን ደጋግሞ እረፍት እየወሰድን በመሃል የተወሰነ ጊዜ እንጠይቃለን። እንደገና ደግሞ ቋሚ በሆነ ጾም፣ ጸሎት፣ ስግደት እየተዋጋ መሃል ላይ ደግሞ አሁንም ሱባኤ ደግመን እንጠይቃለን። ከዛ እግዚአብሔር አምላክ አንድ ቀን ያስተካክላል። የልባችን መሻት ጥያቄያችንን ይፈጽምልናል ማለት ነው። ይህን ነገር እንደሚፈጸም ደግሞ እርግጠኛ ሆኜ እምነት ይኑርሽ። ተረዳሽ አይደለ? ከዚህ በፊት ነግራቸዋለሁ። የአባ ማን ነበር? የአባ አብርሃም ሶሪያዊ መንፈሳዊ ፊልም ላይ እንደዚሁም ደግሞ ታሪካቸውን ስንክሳር ላይ እንደተጻፈው እሳቸው በጣም ትዕግስት ገንዘብ ማድረግ እንዳለብን ነው ከእሳቸው ሕይወት የተማርኩት። ለብዙ መምህራን አልመለስም አሉ። የዛ ሀገር ሰዎች አረማውያን ናቸው። ቀስ እያሉ እዛ መጀመሪያ በቃ የሚመለስላቸው ሰው ሲጠፋ የዛች ሀገር ኤጲስቆጶስ እኚህን አባ አብርሃምን ያዟቸውና እነኚህ ሰዎች ማስተማር ወደ ክርስትና እምነት ማምጣት የምትችሉት እርሶ ብቻ ነው። ስለዚህ ክህነት ሰጥቾት እንዲያስተምሯቸው ልመልሶት ነው አሉ። ከዛ እምቢ ብለው እኔ አልችልም ብለው በግድ እሺ ያሰኟቸውና ክህነት ሰጥተዋቸው ወደ አሕዛብ ሀገር ላካቸው። አባ አብርሃም ሶሪያዊ ግን ምንድን ያደረጉት? በአንድ ጊዜ አልለወጧቸውም። እየተደበደቡ እየቆሰሉ ይደበድቧቸዋል እኮ አረማውያኑ። ሲደበድቧቸው እነሱ ግን ትዕግስትን ገንዘብ አድርገው ጸሎት ያደርጉ ነበረ። እግዚአብሔር አምላክን ይማጸኑት ነበረ። አምላክ ሆይ እባክህን፣ እነኚህ ሰዎች ወደው አይደለም፣ ልባቸው ላይ ክፉ መንፈስ ተቀምጦ ነው። ያንን ክፉ መንፈስ ከልባቸው አውጥተ እነኚህ ሰዎች ክርስቲያን ማድረግ ለአንተ አይሳንም እያሉ ተማጽነው ከዓመታት በኋላ ነው እግዚአብሔር አምላክ ስለዚህ ቅዱስ ተጋድሎ ብሎ የዛች ሀገር እንዳለ በሙሉ አሕዛቡን ክርስቲያን አደረጋቸው። ሙሉ አሕዛቡን በሙሉ ወደ ክርስትና እምነት አስገባቸው። እግዚአብሔር አምላክ የማንን ተጋድሎ አይቶ፣ የማንን ትዕግስት አይቶ? የአባ አብርሃምን ትዕግስት አይቶ። እና እዚህ ጋር ጸሎት አለ፣ ጥሩ ነው። ስግደት አለ፣ መልካም ነው። ሱባኤ መግባት መልካም ነው። በመንፈሳዊ ሕይወት እየተመላለሱ ስለ ቤተሰብ መጸለይ መልካም ነው። እያሰብን ደግሞ በተጋድሎ መጽናት፣ ትዕግስትን ገንዘብ ማድረግ ማለት ነው። በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል እንደሚለው ማለት ነው። እና በዚህ መልኩ መትጋት አለብሽ አለምዬ። እንደኔ ግን ራስሽን አዘጋጅተሽ በተለይ አረብ ሀገር ያለሽን ቆይታሽን አስተካክለሽ ጨርሰሽ ከዛ በኋላ ወደ ሀገርሽ ገብተሽ ስጋው ደሙን እየተቀበልሽ ጎን ለጎን ደግሞ ቤተሰቦችሽን ወደ ክርስትና እምነት የማምጣት ስራ ብትሰሪ መልካም ነው የሚል እምነት አለኝ። እዛው ደግሞ ሄደሽ ወደ መንፈሳዊ ሕይወት የሚመጡበትን መንገድ ብትፈጥሪ መልካም ነው። በርቀት ከሆነ ትንሽ ሊያስቸግር ይችላል፣ እንደ ልብ አታገኛቸውም ለማለት ፈልጌ ነውና እዚህም ደግሞ ማድረግ እችላለሁ ብለሽ የምታምኚም ከሆነ ይቻላል። ግን ምናልባት አሁን እዚህ ቅዱስ ቁርባን መቀበል የማትችይ ከሆነ ቅዱስ ቁርባን ስራ እንደሚሰራ ስለማምን ነው። ሱባኤም ደግሞ ስትገቢም ተረጋግተሽ የመግባት እንትኑን ታገኛለሽ፣ እድሉን ታገኛለሽ የሚል እምነት ስላለኝ ነው ሀገር ብትገቢ መልካም ነው የሚል ምክር የሰጠውሽ እና ይሄን ይመስላል አለምዬ። እሺ ወንድሜ አመሰግናለሁ። ጸጋውን ያብዛልህ፣ ቸር መድኃኒዓለም ይጠብቅህ፣ እግዚአብሔር ሁሉን ነገር ያስተካክልልን። እንግዲህ አሜን አሜን አለምዬ። እሺ ተራ ቁጥር 1 ተዘጋጀሽ? እታለም ወለተ ኪዳን ቅዱስ ሚካኤል ቅደም ከፊቴ። መልካም መጠየቅ ትችያለሽ። እሺ ወንድሜ የኔ ጥያቄ ከባለቤቴ ጋር ተለያይቻለሁ ማለት ነው እና ከሱ ተለይቼ ቅዱስ ቁርባን መቀበል እችላለሁ? ከባለቤቴ ተለያይቻለሁ ማለት ትርጉሙ ተጣልቻለሁ ነው ወይስ ለጊዜው ቦታ ተራርቀናል ነው? እስከ መፋታት ጭራሽ እስከ መለያየት? አዎ እንደዛ ነው ያሰብኩት። እዚህ ጋር መረዳት ያለብሽ ነገር አንደኛ መታረቅ የምትችይ ከሆነ ብትታረቂ መልካም ነው። መታረቅ የምትችይ ህይወታችሁን ትዳራችሁን የምታድሱ ከሆነ ምክንያቱም መጽሐፍ ያለ ዝሙት ምክንያት ትዳሩን የሚፈታ ሚስቱን የሚፈታ አመንዝራ አድርጋታል። ያለ ዝሙት ምክንያት ሰው እንዲፋታ አልተፈቀደም።
እንዲለያይ አልተፈቀደም። በትዳር ህይወት ውስጥ አስቀድሞ የኖረ ከሆነ ማለት ነው። ስለዚህ በዚህ ነገር ያለዚህ ካልሆነ በቀር ብትታረቂ መልካም ነው። ግልጽ ነው አይደለ? አንቺ አጥፍተሽ ከሆነ ይቅርታ ብለሽ እሱ አጥፍቶ ከሆነ ደግሞ መክረሹ አስመክረሽ እንዲገዛ አድርገሽ ይቅርታ ማድረግ የሚችል ከሆነ አብሮ መለያየት። ግን እሱ ጭራሽ እኔ አልፈልግም አልገናኝም ከአንቺ ጋር አልፈልግም ካለ አንደኛ መጀመሪያ በጸሎት ብታስቢው መልካም ነው። እሱን በጸሎት ብታስቢው እግዚአብሔር አምላክ ማን ያውቃል? እግዚአብሔር አምላክ ድንገት የይቅርታ ልቡ ላይ ሊያሳድር ይችላል። ግልጽ ነው አይደለ? የይቅርታ ልብ ሊያሳድር ይችላል። ብዙ ጊዜ የሰዎችን ስመ ክርስትና እጃችን ላይ ጽፈን ምንሰግድ ምንማጸን ከሆነ እነሱን እያሰብን ምንማጸን ምንጸልይ ከሆነ እነኛ ሰዎች ላይ እግዚአብሔር አምላክ ስራውን ይሰራል። ምክንያቱም ለምን መሰላችሁ እንዲምላችሁ የብዙዎች ትዳር የተበተነው በአጋንንት ሴራና ተንኮል ነው። አንድም የትዳር የእድል መተት ነው የሚበትነው የሰዎችን ትዳር። የትዳር እድል መተት ሰዎች ላይ ከተመተተ የሰዎች ትዳር በማያውቁት ምንም ባላወቁት መንገድ ትዳራቸው ሜዳ ላይ ይቀራል። እየተዋደዱ እየተላመዱ የሚለያዩ ባለትዳሮች የሉም? ወንድሞች ንገሩኝ እስቲ። እየተዋደዱ እየተላመዱ መለያየት እኮ አይፈልጉም፣ ግን ይለያያሉ። ይሄ ማን ነው እንዲህ የሚያደርገው? የትዳር እድል መተት። የትዳር እድል መተት ካለ ያለያያል። ብንጋባም እንለያያለን ትንሽ ቆይተ ማለት ነው። የሰው ትዳር ከ3 ወር ከ6 ወር ከአመት አልቆያለው ከዚህ አንፃር ነው። እና እንዲህ አይነት ነገር ካለ ሰዎች ትዳራቸው አይጸናም። ስለዚህ በአጋንንት ሴራና ተንኮል ምናልባት ተለያይታችሁ ሊሆን ስለሚችል እግዚአብሔር አምላክን በጸሎት ብትማጸኝ እሱንም ስመ ክርስትናውን እጅሽ ላይ ጽፈሽ ብታስቢው መልካም ነው። እግዚአብሔር አምላክ ልቡን ለውጦ ወደፊት በአንድነት ልትኖሩ ትችሉናል እና በአንድነት ሆናችሁ ቅዱስ ቁርባን ብትቀበሉ መልካም ነው። ነገር ግን ከተለያያችሁ ዘንድ ከተፋታችሁ ዘንድ አንቺ ንስሐ ገብተሽ ቅዱስ ቁርባን እየተቀበልሽም እሱን ማምጣት ይቻላል። ግልጽ ነው አይደለም? ከተፋታችሁ ጭራሽ ከተለያያችሁ ምን አልሽኝ? ወንድሜ እኔ በመጀመሪያ ጊዜ እንታረቅ ብዬ ብዙ ነገር አድርጌያለሁ ማለት ነው። ግን እሱ አይፈልግም ማለት ነው። ፍላጎት የለውም። እሱ የሚለኝ እንፋታ ነው የሚለኝ ማለት ነው። እና ቤተሰቦች የሚሉት እሱን ፍቺ ነው የሚሉኝ ማለት ነው። እሱም እኔ አንቺን መፍታት ነው የምፈልገው። እሱ ካልፈለገ ቅዱስ ቁርባን መቀበል አልችልም። ትችላለሽ። እዚህ ጋር ይኸውልሽ፣ ግን አንድ ነገር ማወቅ አለብሽ እታለም። እዚህ ጋር አንደኛ ቤተሰብ ፍቺው እያሉ ነው፣ እሱም ፍቺኝ እያለ ነው። ይሄ ነገር ምናልባት የአጋንንት ሴራና ተንኮል ሊሆን ይችላል ነው የኔ ጥርጣሬ። ምክንያቱም ወንድሞች የትዳር እድል መተት ትዳር አፋታ ተብሎ የሚላክ መተት በእኛ በምንላቸው ሰዎች ላይ ያድራል። ወይ ድንገት ሚስት ተነስታ ወይ ባል ተነስቶ መፋታት እፈልጋለሁ ሊል ይችላል። ወይም ደግሞ ቤተሰብ ላይ ያድርና አጋንንቱ በቤተሰብ በኩል ፍቹ ወይም ፍታት ያሰኛል። ግልጽ ነው አይደለም? እየገባችሁ ነው የምለው ነገር? ልክ ነህ ወንድሜ። እኔ በዚህ ላይ እኔ የደረሰብኝ ነበረ። ልክ ነህ። በጣም ሰው እንዲያስተውል ያስፈልገዋል። በጣም ልክ ነህ። ረጋና ትዕግስት የእናንተን ትምህርት በደንብ መከታተል በትክክል እና እዚህ ጋር በደንብ ልታስተውሉ የሚገባው ነገር ወንድሞች፣ ያ ትዳር አፋታ ተብሎ የተላከ መተት ቤተሰብ በኩል ላይ አድርና ፍቹ ይወተውታል። ግን እኛ የሚመስለን ቤተሰብ ነው ፍቹ ያልወደደው ነው ይመስለን። ግን ቤተሰብ ላይ አድሮ አጋንንቱ ፍቹ ይነዘንዘናል ጠዋትና ማታ። ወይም ደግሞ ወንድ ከሆነ ፍታት አትጠቅምም የተለያየ አቃቂር ያወጣሉ። ወይ በዘረኝነት ውስጥ ይገባሉ። ከዚህ ብሔር ጋር ልትጋባ ከዚህ ብሔር ጋር ልትጋቢ ፍታት እንዲህ አይነት ነገር ያመጣል ማለት ነው። እኛ ደግሞ አይ ከቤተሰቤ አጋንንቱም ደግሞ ለኛ ህሊናችን ላይ ይቀመጥና ከቤተሰብሽ ከምትርቂ ብትፈቺውስ ከቤተሰብ ከምትወጣ ብትፈታትስ እግዚአብሔር አምላክ ለእናት ለአባት ታዘዝ አይደለም የሚለው? እናት አባትን አስቀይመ እንደዚህ ልታረግ ነው ፍታ። እንዲህ አይነት ሐሳብ ስሜት ያመጣል በህሊናችን። ከዛኛ በቃ ባሌ ፍቺው ካለኝ ቤተሰብ እንዲህ ከገፋፋኝ ለምን አልፈታ ምንልና እንፋታለን ማለት ነው። እና ከዚህ አንፃር ነው አርቀሽ እንድታስቢ ስለምፈልግ ነው ታለምዬ ይሄን ምክር የምሰጥሽ። ግን እስከዛው ድረስ ግን ንስሐ ገብተሽ ቅዱስ ቁርባን እየተቀበልሽ መማፀን ትችያለሽ። ይሄ ከቅዱስ ቁርባን አያግድሽም። ተፋተሻላ፣ ተለያይተሻላ። አሁን ማድረግ የምትችይው እሱን ለማምጣት ነው አይደለ? ይቻላል እሱንም ለማምጣት። እንደውም ቅዱስ ቁርባን ሁሉ ስትቀበይ ጌታዬ መድኃኒዓለም
የባለቤቴን ከዚህ በፊት ባለቤቴ ሆኖ አብሮኝ ሲኖር የነበረውን እሱን ልቡን ለመልሳለት እባክን በአንድነት እንድንኖር አድርገን እያልሽ እየተማጸንሽም መኖር ትችላለሽ። ግልጽ ነው አይደለ? ይሄን ይመስላል። እሺ ወንድሜ አመሰግናለሁ። ጸጋውን ያብዛልህ። አሜን አሜን። ታለምዬ እሺ ተራ ቁጥር 3 ወልደ ሚካኤል ወለተ ማርያም ሃይሚ የሚል ወልደ ሚካኤል ቃልዮት ያሰማልን። አልገብቻለሁ። መቀጠል ይቻላል። የኔ ጥያቄ የእናቴ ቤተሰቦች በእርግጥ ባዕድ አምልኮ እንደዚህ ወጣ ያለ ባዕድ አምልኮ አያመልኩም፣ ግን ሴት ልጆች አሏቸው። ሴት ልጆች በትዳር ሲጠየቁ በጣም ነው የአባታቸው የሚቆጣው የሚጮኸው ማለት ነው። ማንም መጥቶ ትዳር እንዲጠይቅ አይፈልግም እና በአጋጣሚ ግን የመጨረሻዋ ልጅ አረገዘች። ከማይታው ማለት ሽማግሌ ልኮ እምቢ ሲሉ ደፍራ እንድታረግዝ አደረገ። ከዛ በኋላ ስጡ ሲባል ደግሞ እምቢ አለ። ከዛ በኋላ ግን ስትወልድ ልጁ ሞተ፣ እሷም ሞተች። ከዛ በኋላ በቃ ቤት ታሞ የሚድን የለም። አክስቶች ወደ 4 አክስቶች በቃ ታሞ ምንም አይነት በሽታንት ይሞታሉ። እና አሁን የልጅ ልጅ አሉ። የልጅ ልጅም በቃ ሁሉም ብኩን የሆነው ማንም በትዳር ውስጥ በትዳር ዓለም ውስጥ የሚኖር ልጅ የለም። ብንጋባም እንፋታለን፣ እንደዚህ እንሰራለንም በቃ ምንም ነገር የለም። በቃ ብኩን ነው ይሄን ነው። በዚህ ነገር ነው በቃ በጣም አሁን በጓደኛ እንደዚህ ስንል በጣም ስለምፈተንበት ነውና ይሄን ነገር ከምን ይመስላል? መልካም እሺ ታለምዬ፣ ይሄ አንደኛ ከምን አንፃር ይመስላል መሰለሽ? አንደኛ ዛር ስር የሰደደ ዛር መንፈስ አለ አይደለ? አብሮ ሲገበር የነበረ መንፈስ፣ በተለይ ያ ክፉ መንፈስ ልጆች ብሎ በኃይል ሲቆጣጠር እንዳገቡ ያደርጋል። ሁሉንም ማለት ነው። ይቆጣጠራቸውና እንዳገቡ ያደርጋቸዋል፣ ያስቀምጣቸዋል፣ የትዳር ዕድላቸውን ይዘጋል። በተለይ ዛር አይነ ጥላ አብሮ ሲወለድ ማለት ነው። ዛር አይነ ጥላ ቡዳ ሆኖ ሶስቱንም አብሮ ከያዛቸው ያ መንፈስ በአባታቸው ያድርና በተለይ ከአባት በኩል የመጣ ዛር ከሆነ ማለት ነው ያድርና በእነሱ በኩል ትዳር ዕድላቸውን ይዘጋል። ቢወልዱ ደግሞ እንደዚህ አይነት ችግር ግን ይሄ ከዛር ይልቅ ደግሞ የበለጠ የሚያመዝነው የትዳር ዕድል መተት እንደሆነ ነው። የትዳር ዕድል መተት እንደሆነ ነው የሚያመዝነው። በተለይ እንዲህ አይነት ደግሞ የትዳር ዕድል መተት በሰዎች ላይ ይላካል። በተለይ በቤተሰብ ጋር ከሆነ አሁን ለምሳሌ 3 ልጆች ናቸው፣ 3 ሴቶች ናቸው። ጎረቤት ወይ ሌላ ነገር ሌላ ሰው ሊቀና ይችላል። አሁን እዚህ ጋር ጎረቤትሽን እንድትጠረጥሪ ሌላ ነገር ውስጥ እንድትገቢ አይደለም። ግን የቅርብኛ የምናውቃቸው እኛ የማናስተውላቸው ግን የቅርብ የሆኑ ሰዎች በምቀኝነት መተት ይልካሉ። ምን ብለው? እነኛ ሴቶች ልጆቹ በሙሉ እንዳገቡ ብሎ ይልካል። የትዳር ዕድላቸውን ውሰድ ወይም ደግሞ እንዳገቡ አድርቆ ማስቀር፣ ምቀኝነት ማለት ነው። ታዲያ ለምቀኛ መተት ደግሞ ዋና ዓላማው የመጀመሪያ ስራውን የሚሰራው ዛር ነው፣ የዛር መንፈስ ነው። ታዲያ ሴቶቹ በሙሉ አያገቡም ማለት ነው። ሴቶቹ በሙሉ አያገቡም። እንደዚህ አይነት ነገር ውስጥም ከሆነ ደግሞ በተለይ የትዳር ዕድል መተት ወይም ደግሞ በምቀኝነት የተላከ መንፈስ ከሆነ እንደዚህ አይነት ጥፋት ሊፈጽም ይችላል ማለት ነው። ስለዚህ ይሄ የሚያሳየው ብዙ ጊዜ በቤተሰብ በተለይ ሁሉም ከሆነ አንድ ሰው ላይ ሊሆን ይችላል። ልክ እንደዚሁ ደግሞ ሁሉም ሰው ላይ ከሆነ 3ቱም ልጆቹ እንዳገቡ ተብሎ የተላከ መተት ካለ እንደዚህ አይነት ስራ ይሰራል ማለት ነው። ብዙ ጊዜ በመናፍስት ሽኝት ላይ አይታችሁ ከሆነ ሰምታችሁ ከሆነ እኔ አንዲት እህት ገጥማኝ ነበረ። እህቶቿ በሙሉ አላገቡም ይኸው ቆሞ ቀርተዋል የሚል እያለ ነበረ አንድ ሰሞን መንፈስ ሲናዘዝ አስታውሳለሁ። እና ያ ግን እንዲህ አይነት ስራ የሰራው ማን ነው? የትዳር ዕድል መተት በቤተሰቡ በልጆቹ ላይ ተልኮ ማለት ነው። የእነሱ ቤተሰቦች እንዳያገቡ ቆመው ይቅሩ ተብሎ ማለት ነው። እና እንደዚህ አይነት ነገር መተት ሲላክ ሰዎች እንዲህ አይነት ችግር ይገጥማቸዋል ማለት ነው። መንፈሱ በማንም ላይ አድሮ ሊዋጋ ይችላል። ለምሳሌ አሁን ይሄ መንፈስ አባት ላይ ሆኖ ነው። ለምሳሌ አባት ላይ የሆነና ይሄ ክፉ መንፈስ ይላክና በአባት በኩል ልጆቹ እንዳያገቡ አጥሮ ያስቀምጣቸዋል ማለት ነው። እና ከዚህ አንፃር ሊሆን ይችላል ማለት ነው ታለምዬ። ስለዚህ ምናልባት ቤተሰቦችሽ ከሆኑ አንቺ እዚህ ጋር ትልቁን ስራ ስሪ። የመጀመሪያ ንስሐ ግቢ። ከዛ ስጋው ደግሞ መቀበል የምትችል ከሆነ መቀበል ነው። ካልሆነ ደግሞ ቋሚ የሆነ ጾም፣ ጸሎት፣ ስግደት ጀምሪ። ከዛ በፊት ግን ሱባኤ ግቢ። ቤተሰቦቼ በተለይ እህቶቼ እንደዚህ የሆኑበት ምክንያት ጌታዊ ከምን አንፃር ነው እባክን ግለጽልኝ ብለሽ ሱባኤ ግቢ። በሱባኤ ጠይቂ። ጌታዊ ያጋን ሴራና ተንኮል ከሆነ እነኚህን
ቤተሰቦቼ በተለይ እህቶቼ እንዳገቡ በአባቴ ላይ አድሮ ሲያከላክል የነበረውን ይሄን ወይ የዛር ወይ የመተት መንፈስን ያዝልኝ እባክህን በቁጥጥሬ ስር አድርግልኝ ብለሽ ከሱባኤ መልስ ቋሚ የሆነ ጾም ጸሎትና ስግደት ከጠዋትና ማታ መቁጠሪያ እየቀጠቀጥሽ ያንን መንፈስ ለመያዝ መሞከር ነው፣ ጥረት ማድረግ ነው። እና ይሄን ይመስላል ታለን። ግን እንደዚህ ማድረግ ጀምረሻል? ንገረኝ እስቲ፣ እንዲህ ማድረግ ጀምረሻል? ወልደ ሚካኤል ወለተ ማርያም ተራ ቁጥር 3 ወልደ ሚካኤል ወለተ ማርያም ድምጽ አይሰማችሁም? እንዴት ወንድሞች ንገሩኝ እስቲ። ጸጥ አላችሁ? ምናልባት ይሰማል። አላምለው ኔትወርክ ይዞኝ ነው እንድትቀርበኝ። በእንደዚህ አሁን ጀምረሻል? አሁን ያልኩትን ነገር ንስሐ ገብቻለሁ። ቅዱስ ቁርባን እግዚአብሔር ይመስገን የተቀበልኩ ነው። እኔ አሁን ምንድነው ግራ ያጋባኝ ነገር ምንድነው አያታችን ላይ በእርግጥ የቤተሰብ ዛር ሊኖር ይችላል፣ ግን የመጨረሻዋ ልጅ ልክ አርግዛ ከወለደች በኋላ ልጃቸው ማለት ነው አክስቴ ማለት ነው እሺ ልጁ ሞተ፣ እሷም ሞተች። ከዛ በኋላ ከቤት በቃ ልጆቹ ትምህርታቸውን ትቶ ሁሉም ነገር በቃ ወደ ስደት ሆነ፣ ወደ ከቤቱ ተፈነቃቀሉ። ግን ይመጣሉ ታመው ይሞታሉ። አንደኛ በአያት በኩል የሚገበር ዛር አለ አይደለ? አይ በእነሱ በኩል ይሄን ያህል የክህነት ቤተሰብ ስለሆኑ እንደዚህ ወጣ ያለ አምልኮ እንትን የለባቸውም። ግን በጣም ስለሚወዳቸው ከቤት እንዲወጡ አይፈልግም አባታቸው ማለት ነው። እሺ ግን በአያት በቅድመ አያት በኩልስ የሆነ የሚመለክ ባዕድ አምልኮ በቤተሰብ የለም? የሰማሽው ነገር የለም? የሰማሁት የለኝም። ምናልባት በእናታቸው ሊኖር ይችላል። ስለዚህ ሱባኤ ግቢበት፣ ሱባኤ ግቢት አለ። ምን አልሽ? እሺ አውሪ እህቴ ሲስተር በአያቴ በኩል አለ፣ በአያቴ በኩል አለ የሚገበር። እሺ በአያት በኩል የሚገበር ዛር ካለ ስለዚህ ይሄ ክፉ መንፈስ አንደኛ ስራውን ይሰራል ማለት ነው። እንዳያገቡ ከወለዱ ደግሞ የወለዱትን ልጆች በተለይ በነገራችን ላይ እንደነ መንግስትክሙ የሚባል ዛር መንፈስ አለ። አሁን ለምሳሌ መንግስትክሙ የሚባል ዛር መንፈስ እንዳይወልዱ ማህፀን ይዘጋል፣ እንዳያገቡም ትዳር እድል ይዘጋል። ከወለዱ ደግሞ ልጁን ከማህፀን ይቆራኝና ሰይጣናዊ የሆነ ባህሪውን ይገልጽበታል። ወይም ደግሞ ሴቷ አርግዛ በምትወልድበት ሰዓት ብዙ ደም እንዲፈሳት አድርጎ እንትኑን ጽንሱን በመግደል ደሟን ለራሱ ግብር አድርጎ ይወስዳል። እንደዚህም የሚያደርጉ የዛር መናፍስቶች አሉ፣ ደም የለመዱ መናፍስቶች ማለት ነው። እና በዛሩ በኩል የመጣ መንፈስም ሊሆን ይችላል። ግን ለማንኛውም እታለምዬ አሁን ማድረግ ያለብሽ ነገር ምንድነው? ሱባኤ መግባት። ግልጽ ነው አይደለ? በቤተሰቦቼ በኩል እህቶቼ ትዳር እንዳይዙ በአባቴ በኩል አድሮ ትዳር እድላቸውን የሚዘጋ ካገቡም ካረገዙም ደግሞ ጽንሱን የሚገድል እነሱንም የሚገድል ያቺ እህቴን የገደለውን መንፈስ እባክህ ጌታዊ አጋልጥልኝ እያልሽ ሱባኤ መግባት ያስፈልጋል። ግልጽ ነው አይደለ? ከሱባኤ ቀጥሎ ምንድነው ማድረግ ያለብሽ? ቋሚ የሆነ ጾም ጸሎትና ስግደት መጀመር ነው። ሱባኤ አልገባሽም እስከ ዛሬ ድረስ? ንገረኝ እስቲ ታለም። ወልደ ሚካኤል አይ ጥያቄ መልሽልኝ። ቅዱስ ቁርባን ተቀብያለሁ ንስሐ ገብቻለሁ ብለሻል፣ ግን ሱባኤ ላይስ? ሱባኤ ገባለሁኝ፣ ግን ያው የተነገረኝ ወደ አይዲ መስሰዋል። ጧት ስነሳው ልነረስቸው ነው የምነሳው ማለት ሱባኤ ገብተሽ ታውቂያለሽ ማለት ከዚህ በፊት? ሱባኤ በጣም ገባለሁኝ፣ ግን በቃ ሱባኤ ስትገቢ እኮ አሁን ዋናው ሱባኤ የምትገቢበት ምን መሰለሽ አላማው መናፍስቶችን ያዝልኝ ብለሽ እኮ ነው የምትማጸኘው። ገባሽ አይደለ? መናፍስቶችን ያዝልኝ በአጋንንት ላይ አሰልጥነኝ እኮ ነው የምትይው። በቤተሰቤ በኩል ባሉት መናፍስት ላይ አሰልጥነኝ፣ ከእግሬ በታች ጣልልኝ ብለሽ ነው የምትማጸኘው። ተረዳሽ አይደለ? ከአይምሮሽ ሊያጠፋ ይችላል ይሄ ክፉ መንፈስ አይምሮሽን ከተቆጣጠረ የታወቀ ነው። ግን ከአንቺ የሚጠበቀው ምንድነው? በቁጥጥር ስር እንዲያደርግልሽ እኮ ነው የምትማጸኘው። ግልጽ ነው አይደለ? ንገረኝ ብቻ ሳይሆን በቁጥጥር ስርም አድርግልኝ። ከዛ ቀጥሎ ቋሚ የሆነ ጾም ጸሎትና ስግደት መጀመር፣ ቅዱስ ቁርባን እየተቀበልሽ ማለት ነው። ጎን ለጎን ጠዋትና ማታ መናፍስቱን በመቁጠሪያ
መጠየቅ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ውስጥ አድፍጠ በቤተሰቤ በኩል የመጣ እህቶችን ያስክ ትዳር እንዳይዙ ያገርክ እያልሽ ያንን መንፈስ መቀጥቀጥ ያስፈልጋል። ግልጽ ነው አይደለ? ይሄን ማድረግ ጀምረሻል ወይ? ሱባኤት ያው ገባለው እንዳልከው፣ ግን እነዚህ አንተ ያልካቸውን ነገሮች አላደረኩም። እሺ አደርጋለሁ ወንድሜ። እግዚአብሔር ይስጥልን፣ ቃል ያሰማልን። መልካም። እና ደግሞ የምትዘክሪው ቅዱስ አለ የምትዘክሪው? ምን አልሽኝ? ኪዳነ ምሕረት። ስለዚህ የእናታችን የቅድስት ኪዳነ ምሕረት ዝክሯን መዘከር፣ ሁለተኛ ሲቀጥል ደግሞ መልኳን መጸለይ። ግልጽ ነው አይደለ? ከመቀጥቀጥሽ በፊት መልኳን ትጸልይና ኪዳነ ምሕረት እናቴ ከራስ ፀጉሬ እስከ እግር ጥፍሬ በሰውነቴ ያደፈጡትን ክፉ መናፍስትን አጋልጭልኝ፣ ያዥልኝ፣ ይሄ መቁጠሪያ ያንቺ የእሳት መቀነት ይሁን ብለሽ ተማጽነሽ ነው መቀጥቀጥ ያለብሽ እንጂ ዝም ብሎ መቀጥቀጥ አይደለም። ከዛ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ኪዳነ ምሕረት ስም ይህ መቁጠሪያ የተባረከ ይሁን፣ ውስጤ ላደፈጣችሁ መናፍስ በሙሉ የቅድስት ኪዳነ ምሕረት የእሳት መቀነት ይሁንባችሁ ብለሽ ያኔ ነው መቀጥቀጥ የምትጀምሪው ማለት ነው። ግልጽ ነው አይደለ? ኪዳነ ምሕረትን እንድትይዝልሽ ተማጽነሽ። ቃል ያሰማልን። እግዚአብሔር ይስጥልን፣ ጸጋውን ያብዛልን። አሜን አሜን። እታለምዬ እሺ እህቶቼ ወንድሞቼ፣ የዛሬው መርሃ ግብራችን በሚገባ ተጠናቋል። 12 ሰዓት ከ10 ደቂቃ እያለ ነው። እኔ ጋ ለነበረን ጊዜ ቸሩ መድኃኔዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ አድርገን አሜን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ነገ እንደ እግዚአብሔር መልካም ፈቃድ የምንቀጥል ይሆናል መርሃ ግብራችን ማለት ነው። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን ኃያሉ መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድትጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን ሰዓተ ማልቱን ባርከ ቀድሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀድሰ ሰላም እንድታሳድረን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጁ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን
በሰላም አሳድረን አምላካችን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ አሜን። እህት ወንድሞቼ የዛሬው መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን የምንቀጥል ይሆናል። እግዚአብሔር አምላክ የነገ ሰው ይበለን። ነገ 28 ቸሩ አምላካችን ቅዱስ አማኑኤል ወራዊ መታሰቢያ ክብረ በዓሉ እንደመሆኑ ሁላችንም የቅዱስ አማኑኤልን መልኩን እየጸለይን እንድንማጸን የአብርሃም የይስሐቅ የያዕቆብን መልካቸውን ገድላቸውን እየጸለይን እንድንማጸን በልዑል እግዚአብሔር ስም አሳስባለሁ። የማረባው የማልጠቅመው ወንድማችሁንም በጸሎታችሁ አስቡኝ እያልኩኝ ከወዲሁ እሰናበታችኋለሁ። ነገም እንደ እግዚአብሔር መልካም ፈቃድ 7 ሰዓት የመናፍስት ሽኝት መርሃ ግብር አለን። እንደዚሁም 10 ሰዓት ደግሞ ስንክሳር ትምህርትና ጥያቄና መልስ ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር፣ ደህና ደሩልኝ። የያዕቆብ ሌሊት ይሆንላችሁ። አሜን። እግዚአብሔር ይስጥልን። እናንተ ሰላም ትደሩ፣ እኛ ሰላም እንሆን። እግዚአብሔር ይስጥልን።